ተመችቶኛል። አንድ ሳምንት አኬ የኔ ፕሮፋይል ፒክቸር ነው። እንዲሁም የኔ ወዳጆች የሆናችሁና ደስተኛ የሆናችሁ ሰዎች እንደ አኬ ሲባል እና በጣም በሚያስደንቅ ሁኔታ የአኬን ፎቶ ለአንድ ሳምንት እናደርጋለን። ከኔ ጋር የምትወዱኝ ሰዎች አኬ ሚውት ነ ኬኩ ምክንያቱም ምንድነው? ለምንድነው እሱ የምታደርገው? በጣም የወደድኩት የእግዚአብሔርን ቃል ሲናገር ስለሰማሁት ማለት ስለ ኢየሱስ ሲሰብክ ሰምቼ የራስህን ፓስተሮችን ማድረግ ነው። የራስህ ስንታ ይሄም የኔ ነው። ይሄ ማኬም የኔ ነው። እኔ አሁን አታበላሹ። ሳምንት ነበር አይደለ? ኬኩ ወደ 15 ቀን ወደ 2 ሳምንት ቀይረዋል። ጥረት እናድርገው። አንቺ እስኪ አሜን። ቆይ እስቲ ተይ እንጂ ቆይ እናት አለ ተይ። ወንድ ልጅ ሲያወራ ሰከን በይ። አታው አገልጋይና አትናገራት። የኔ ወዳጅ ነው። አታቀላቅለው ሶፊ በስጋት አረ ጥሩ ሄዳውን ደግሞ ታቀላቅላለህ። እሱን አስወርደው በና አይወርድም። ኬኩ የት ነው የሚወርደው? አስወርደው ደፋር ነሽ አንቺ። የት ሊኖር ነው እኔ ወርጄ የት ከማ ለምንድን ነው የአኬን ፕሮፋይል ማድረግ የፈለከው? እሱን ነገር ጥርት አድርግልን። እንደኛ ምን አገባና ነው አንተ የምትጠይቀኝ? አኬ ሰው ቆይ ስማ፣ እሱ ያወራው ስለ ኢየሱስ የተናገረው ነገር በሙሉ ተመችቶኛል። የእሱን ሀሳብ እገዛዋለሁ፣ አስተምህሮውንም ገዝቼዋለሁ። ስለዚህ ለሳምንት የኔ ፕሮፋይል ይሆናል። ምንድነው እሱ ያወራው? እንኳን ስለ ኢየሱስ ያወራው እንኳን ስለምወደው ጌታ እንኳን ስለ ኢየሱስ አውርቶልኝ ቅሪላ ለሚገፋ ክርስቲያኖ ሮናልዶም እዚህ ፕሮፋይል ይደረጋል እንዴ? የልቤን ያወራልኝ መጽሐፍ የሚለውን ያወራልኝ። በቃ ወደ ክርስቲያን አሁን አንተ አኬ ሳይሆን መከተል ያለብህ ቤተክርስቲያናችንን ነው። ወደ ቤተክርስቲያን ና በቃ እንጂ አኬ 1% ነው። እኔ ለምንድን ነው ፕሮፋይል ያደረኩት ብትለኝ፣ እኔ ፕሮፋይል ያደረኩት ወንድሜ ስለሆነ ነው። ወንድሜ ከዛም አልፎ ጓደኛዬ የቅርብ ሰው ነው ለኔ ታውቃለህ መቼ። ስለዚህ የቅርብ ሰው ነው። አንተ ለምሳሌ እንዲናድርግ ወደ ቤተክርስቲያን ሰው አትከተል። መልካም ነገርማ ዋኖቻችሁን እንደውም ፍሬያቸውን እያያችሁ ተከተሉ እኮ ይላል እንዴ። አንተ መልካም ነገር የምታረግ ከሆነ ጥሩ ነገርንማ እከተላለሁ። ወንድሜ ከኔ ይሻላል በሉ ይላል። ችግር አለ? ምንም ክፋት የለው። ከዛ ደግሞ አኬ መጥቶ አኬ እንኳን ለምንድን ነው የኔን ፎቶ ፕሮፋይል ማድረግ የፈለግከው ብሎ መጠየቅ አይችልም። ሶሻል ሚዲያ ላይ ያገኘሁት ፎቶ ሶሻል ሚዲያ ላይ ማድረግ ይችላል። የተደበቀ ይጠይቃል ማለት ሰጥቶ አይደለም እኮ እኔ አሁን እኮ እሱ መጥተይቃል መቼ አልኩ። ሲጀመር አኬ ከተማ ልጅ ነው። ማንም ምንም ነገር ብታረግ ምንም ጉዳዩ ቼክም አያደርግህም። ወደ ትዳር ከመግባት በፊት ራሴን ቼክ ማድረግ አለብኝ ብዬ ሐኪም ቤት ሄጄ ቼክ ስደረግ ኤችአይቪ ያለብሽ ተባልኩኝ። ከባድ ነው ወገኖች። ከዛን ደነገጥኩኝ። ያን ትዳር የሆነ ጓደኛዬን ተውትቻለሁ አልኩት። የትም አልሄድኩ። ቀጥታ ተመልሼ ቤት የተደፍቼ እናቴ ስውሯ ማርያም ለብዙ የፈታሽም አምላክ ለ15 ቀን ያህል ቀጠሮ ሰተንሻል ተመለሽና ነይ ተባልኩኝ። የትም አልሄድኩ። ቤቴ ጸበሏ ነበረ፣ እምነቱ ነበረ። እምነቱን ተቀባው፣ ጸበሉን ተጸበልኩ። እዛው ቤቴ እንደ ሱባኤ ገባው። ማንም ሰው ሳይደባለቀኝ አንድ ቤት እየጸለይኩ እናቴ ስውሯ ማርያም ብዙዎችን ከኤችአይቪ እንዳላቀቅሽ እኔንም አላቂኝ፣ ገና ሰርቼ አልጠገብኩም እባክሽ ብዬ እንቤና አብሼ ለ7 ቀን ያህል በዛው ሱባኤ ገባው። በዛን በቀጠረው በ15ኛው ቀን ሲሄድ ሐኪም ቤት ቼክ ሲደረግ ሐኪሞቹ ደነገጡ። ምንም ነገር የለብሽም ኤችአይቪ የሚባል ነገር ግን እዛ ይሄን ስጠይቃት እናቴ ምንም አልልም፣ ይሄንን የተነገረኝን ነገር ውሸት ካደረግሽው እደጅሽ ቆሜ መሰክራለሁ ብዬ ነበር። ከአንዴም ሁለቴም ቼክ ተደርጌ ይሄው ዛሬ ለምስክርነት አብቅታኛለች። ከኤችአይቪ ነፃ አውጥታኛለች። ክብር ለድንግል ማርያም አመስግኑልኝ ትላችኋለች። አመስግኑላት። ይህ በምስሉ ላይ የምትመለከቱት ሕፃን ልጅ እንግዲህ በእናታችን በስውሯ ማርያም ተአምር የተደረገለት ልጅ ነው። እንግዲህ ስውሯ ማርያም እናቴ ያረገችልኝን ለመመስከር
ነው። ልጄ 5 ዓመቱ ነበር። አንደበቱ ተይዞ ምንም መናገር አይችልም ነበር። ስውሯ ማርያም ለሶስተኛ ጊዜ መጣው። ልጄ በወሩ እማማ አባባ ማለት ጀመረ። እንደዚሁም ደግሞ ኤቢሲዲ ሃሁ ማለት ጀመረ። ቁጥሮችን መጥራት ጀመረ። መዝሙር ስከፍትለት ቃላቶቹ ግልጽ ባይሆንም አብሮ መዘመር ቻለልኝ ትላለች እናቱ። እንግዲህ የእናታችን የቅድስት ድንግል ማርያም የስውሯታ ማርያም ተአምር እንደቀጠለ ነው። እንግዲህ ሁላችሁም እንግዲህ ያለባችሁን ችግራችሁን ሂዳችሁ ብትነግሯት እናታችን ቅድስት ድንግል ማርያም ስውሯ ማርያም ሁሉንም ችግራችሁን ትፈታላችኋለች። አመሰግናለሁ። እንጦጦ ኪዳነ ምሕረት እንኳን በአመቱ በየወሩም አልቀርም። እኔ በሰከንድ ሚሊዮኖች እንዳገኘው ሁሉ በሰከንድ ብዙ ሚሊዮን የሚያወጣ ሀብት ማጥቻለሁ። ነገር ግን እግዚአብሔር ከኔ ጋር በመሆኑ ሁሌም አሸናፊ ነኝ ሲል ሻለቃ ኃይሌ ገብረስላሴ መናገሩን ተሰምተዋል። ምንድነው መደረግ ያለበት? በቃ ደምረው ቀርተዋል። ውይይቱ በቃ አይካሄድም። ስለዚህ ውይይቱም ላይ ሊነሳ የነበሩ ሀሳቦች በሙሉ እዛ ጋር ሪፍሌክት አይደረጉም። ወይ ደግሞ ኦፊሻሊ አይ ከዛም በኋላ በቃ አስተምሩበት ብሎ ቀጥሎ ፈቅዶላቸው ከሆነ እርግጠኛ አይደለሁ። ግን እኔ በሰማሁበት እንግዲህ 20 ምናምን ደቂቃ ሰምቻለሁ። ሰዎች ላይቭ ሼር አድርገውልኝና ሊትራሊ ሲስ እኛ ኦፍ ኮርስ ይሄን ስናገር ለምሳሌ እኔ ሲሳይ ፕሮቴስታንት መሆኑን ረስቼ አይደለም። ኦኬ ፕሮቴስታንት መሆኑን ረስቼ አይደለም። ዊ ኖው ዛት ፕሮቴስታንት እንደሆነ እናውቃለን። ቀለሚም ደግሞ አንድ ደህና ነገር ተናግሮ የማያውቀው ሁሌ እንደሚናገረው ስድብ ነው። ምንም አዲስ ነገር የለውም። ግን አትሊስት ትንሽ ማስተዋል እንዳለው ሰው እኔ ከሲስ ምን ጠብቄ ነበረ እንግዲህ እኔ የመጨረሻ 25-30 ደቂቃዎችን ከሆነ እንደዚህ አይነት ስድቦችን የሰማሁት ኢማጂን ሙሉ ላይፍ ሲከታተሉ የነበሩ ሰዎች ደግሞ ምን አይነት ስድቦችን ሲሰሙ ነበር የሚለውን ነገር አስዩም ማድረግ ይቻላልና በዚህ ደረጃ ቤተክርስቲያንን ቤተክርስቲያንን በአጠቃላይ የቤተክርስቲያን መምህራንን የቤተክርስቲያንን ሊቃውንት ከዛም ባለፈ ኢቭን ቅዱሳኑን ጨምሮ እኔ የሰማኋቸው ቃላቶች ራሱ አንዳንድ ቃላቶች ጌታ በሚያውቀው ከቀለም የሚጠበቅ ነገር ነው። አብሮት ያለው ስፒሪት የስድብ መንፈስ ስለሆነ ግን አትሊስት እሱ ቤት አወይኔም ብሎ የተቀመጠ ሰው የሆነ አንድ ግሩፕን እዛ ጋር አስቀምጦ ይሄ ሁሉ ስድብ ሰዎች ሲሳደቡ ኖ እንደዛ አይደረግም አትሊስት ይባላልና ቱ ቢ ኦነስት እኔ ጀስት በቃ የተሰማኝ ነገር ለመናገር የሚያክል ነውና ሲስ ልክ አይደለም ያደረገው። ልክ እንዳላደረክ ለማወቅ ከፈለክ ቀደም ኢቭን ራሱ አኬ ቤት ስገባ አኬ ጋር ሲጻፉ የነበሩ ኮሜንቶችን ገብተህ ማየት ትችላለህ። ኦኬ እና ልክ አላደረክም። እግዚአብሔር በሚያውቀው ልክ አላደረክም። አወያይ ተብለህ ከተቀመጥክ ልክ ውይይቱ እንደማይካሄድ ባወቅበት ሰዓት ላይ በቃ እዚህ ቶፒክ ላይ አይነሳ። ሊወይ የመጣው አካል ደምሮ ካልመጣ ሊወይ የመጣው አካል አንተ ጋር ወይም ደግሞ ሌላ ሴሽን በቃ ይሄ አዲስ ሴሽን ነው ብለህ መናገር ነው። አለቀ እኮ። ይሄ አዲስ ሴሽን ነው እንዲህ ነው። ወንጌል ልስበክ በሚል ስም ደቅ ብሎ ሰው 1 ሰዓት ከምናምን 2 ሰዓት ከምናምን ቁጭ ብሎ ሰው ቤተክርስቲያንን ሲያጥረግርግ እንዴት ነው? አትሊስት እንኳን ኖ በቃ አትሊስት ወይ ደግሞ ከዚህ ሳይድ ሰዎችን መቀበል መቻል አለብህ። ፌር ኤንድ ስኩዌር ለመሆን እና ፌር ለመሆን መሞከር ያስፈልጋል። በቃ እዛ ጋርም የተቀመጥከው አንተ ፕሮቴስታንት መሆንህን ረስተህ ምናምን አይደለም፣ ግን እዛ ጋር እስከተቀመጥክ ድረስ ፌር የሆነ አዋይ የሆነ መቀመጥ ያለበት እንዲህ የሚባል ነገር የለም። ኦኬ ይሄ ማንም በሰው ሀገር ደቅ ያለ የሆነ ቀምጥ ሽማግሌ ሚስቱ እየሰራች ልጆቹን እየተንከባከበ የሚውል አንድ ሽማግሌ ቁጭ ብሎ ቤተክርስቲያን እንደዚህ ሲዘረጥጣት እኔ ምንም የሚናገረው ነገር አኩዜሽኖቹ ምናምን ነገር እንትን ብለው ሳይሆን ግን አንዳንድ የሚጠቀማቸው ቃላቶች ኤኒዌይስ እግዚአብሔር በሚያውቀው በጣም አዝኜ ይባላል። ወንድሞችም እንደሰማው ነው። ትክክል አይደለም። ሌላ ያሸማቀቀ ነገር ኖሮ ሳይሆን አንተን በዛ መልኩ ስላልጠበቅነህ ነው እንጂ ሰውየው ሁሉ የተለመደው ነገር ነው። አዲስ ነገር አንድ አላወራም። ከምናውቀው ውጭ ምንም አውርቶ አይደለም። ግን በዚህ ፕሮግራም በዚህ መልኩ ሊሆን ስለማይችል ማለት ነው። በዛ በጣም ደብሮናል። አንዳንድ ኮሜንቶች ደግሞ አይቼ ነበርና ለእናንተም በዚሁ እናንተ ናችሁ ጓደኛ አድርጋችሁት ምናምን የሚል ማለት ነው። በእምነት አንድ ነንና እስቲ ጓደኛሞች እንሁን ተባብለን አይደለም። እምነቱን እናውቃለን፣ እምነታችንን ያውቃል እና ጓደኝነት ሌላ ነው። ይኸው በእምነታችን ከማንም ስለማንደራደር ስህተት ሲሰራ ይኸው ስህተት ሰራ አልነው እኮ። ጓደኝነት ይዞን ዝም አላልነው፣ በርታ ምናምን አላልነው። ስህተት ከሆነ ስህተት ነው። ይሄ የታወቀ ነገር ነው። በነገራችን ላይ ከዚህ በፊት የኛው ሰው ሆነው ማለት ኦርቶዶክስ ሆነው እንደዚህ አይነት ነገር ያደረጉም ነበሩ።
ለነሱ ያደረግነው ለዚህ እናደርጋለን ማለት ነው። ስህተት ነው። ከዚህ በኋላ መጠንቀቅ እንደሚገባንም ደግሞ ለሁሉም ለኦርቶዶክሳውያን ማሳያ ነው። ሶሻል ሚዲያ ላይ የምናደርጋቸው ነገሮች አንዳንድ የዋህነቶች አላስፈላጊ እንደሆኑ ማለት ሰው በግልጽ የሚናገር ሰው በጣም ጥሩ ነው። በነገራችን ላይ ጋድ ማለት ማንነቱን ስሜቱን በግልጽ የክርስትና ስምን ታውቆ ነበረ? የክርስትና ስምን ማን ነበር? ማን ነበር የክርስትና ስምን? ታምረ ማርያም። ዋ ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለም። የለም እንደዚህ የሚባል ላሰማ አባቴ ጋር ደውዬ ላሰማ አሰማኝ ላሰማ ላሰማ አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የእኛ ሰዎች። አየህ አያለ አንተ ከመቼው ነው ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው እኔ ለመሰለህ እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። እንደምናመሹ አባ ላውድ አድርጓ ላውድ ስፒከር ላይ ላውድ አድርገው። አንድ ሰው 3,000 ያስገቡኛል። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ ያደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። አዎ እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ የክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምራ ይክዳሉ። በቃ እሱን ለማወቅ ነው አባ የደወልኩበት። ከመሸ በጣም ፍቅረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ነው ወይስ ታምረ ማርያም ነው አሉ። ፍቅረ ማርያም ዳዊት ነው፣ አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ፣ እግዚአብሔር ስጥልኝ። በዛውም የፓስተር ዳዊት ሰማን። ፍቅረ ማርያም የፓስተር ዳዊት ስም ነው፣ በዛውም ሰማን ማለት ነው። በነገራችን ላይ ታምረ ማርያም አንድ ሰው የተሰጠው ማለት ነው። ያ የተሰጠው ሰው ማን ነው? አንተ ነህ። እንግዲህ እኔ ያንን የማውቀው ነው የምነግርህ። እኔ እኮ በጣም የሚገርም ነው እና እኔ በጣም ነው እየደነቀኝ ያለው። ለምንድነው እየደነቀኝ ያለው? ተከባል ባይዘው እውነት ተከባል። ደስ ይላል። አባት ምን ያክል ለኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስለማናምን ማለት ነው። ስለዚህ ያለ ወልድ ወደ አብ አንቀርብም፣ ያለ አብ ደግሞ ወደ ወልድም አንቀርብም። ቅድም ብያለሁ ሰሙዬ፣ አብ ካልሳበ በቀር ወደ እኔ ማንም አይመጣም ብሏል ወልድ ራሱ። አየ ድጋሚ ደግሞ ወልድ ራሱ ምን አለ? ያለ እኔ ወደ አብ አትመጡም አለ ማለት ነው። እና ይሄ የሚያሳየው በአብ በወልድ በመንፈስ ቅዱስ መካከል ያለችው እኛን ለማዳን ፍጥረትን ለማዳን ፍጥረትን የማፍቀርን አንዲቷን ፈቃድ አንዲቷን ስምረት ያሳያል። ኃጢአት ስንሰራ እየጨረስኩኝ ነው። ለምሳሌ ኃጢአት ሰራው። ኃጢአት ስሰራ በክቡር ስጋው በክቡር ደሙ በደሙ ምን አገኛለሁ? ይቅርታን አገኛለሁ። ይቅርታን የማገኘው ከአብ ብቻ ነው አይደለም፣ ከወልድም አገኛለሁ፣ ከመንፈስ ቅዱስም አገኛለሁ። እርቁ የሚደረገው ከአብ ከወልድ ከመንፈስ ቅዱስ ነው። ቤዛ ግን የሆነው ማን ነው? ወልድ ኢየሱስ ክርስቶስ ብቻ። ስለዚህ ወልድን በቤዛነት አምኖ አብን መካድ አይቻልም። ወልድን ደግሞ በቤዛነት ሳያምኑ አብን ከአብ ጋር ደግሞ መታረቅ አይቻልም። እና እኔ በዚህ መልኩ ነው የምንረዳው። ሰሙሻ ሌት ያሰማለን። እኛ ያለው እንዲህ ስለነበረ ዲያቆን እግዚአብሔር ይስጥልኝ። ባልተባለ ስቴትመንት ላይ ተመርኩዞ ነገሮችን ማስተማር እንደዚህ ሊባል ተፈልጎ ከሆነ ማለት ተገቢ ነው። ጊዜ ማባከን አይሆንም ወይ? አሁን ለምሳሌ እኔ እነዚህ ልጆች በወልድ በኩል ወደ እግዚአብሔር አብ ይሰማል። በወልድ በኩል ነው ወደ እግዚአብሔር አብ በወልድ በኩል ወደ እግዚአብሔር መቅረብ
ይቻላል የሚል ትምህርት የለም የሚሉበትን እንትን አላገኘሁትም። ሙሉን አድምጬዋለሁ ቪዲዮውን እና ያሉትን ግን አጭር ስለሆነች ማሳየት ይችላሉ እነሱ ያሉትን እና ባልተባለው ስቴትመንት ላይ ገና እንደዚህ ለማለት ፈልገው ይሆናል ብሎ ስቴትመንት አሁን ለምሳሌ በዛኛው ቪዲዮ አይቻለሁ። በባህሪ ደረጃ ከፍጡራን ፍጡር ብቻ አይደለችም ያሉበትን እንትን አላየሁም፣ ፖይንት አላየሁም ልጆቹ ማለት በባህሪ ደረጃ ፍጡር ብቻ አይደለችም አላሉም ልጆቹ ማለት ነው። እንደዚህ ይሉ ፈልገው ከሆነ ልክ አይደሉም ብሎ ማስተማሩ ጊዜን ማባከን አይሆንም ወይ ባልተባለ ስቴትመንት ላይ እና አንድ እሱን ነገር አሁን በዚህኛውም ጉዳይ ቢሆን እነሱ ወልድ ራሱ መዳረሻ ነው የሚል ትምህርት አስተምረዋል። በወልድ በኩል ነው ወደ አብ መቅረብ የምንችለው እያሉ ወልድን ራሱ መዳረሻነቱን መርሳት ተገቢ አይደለም ብለው ለሰጡት ስቴትመንት እነሱ በወልድ በኩል ወደ እግዚአብሔር መቅረብ የሚባል ትምህርት የለም እንዳሉ ተደርጎ ስቴትመንት ሰርቶ መሄዱ የምዕመናንን ጊዜ ማባከን አይሆንም ወይ? እስኪ ለምሳሌ ይሄን ላስደምጠውት። ክርስቶስ በመልዕልተ መስቀሉን ሲያመለክት ነው ማለት ነው። እነሱ ግን አውት ኦፍ ኮንቴክስት ጌታችን በመስቀል ላይ የሰራውን ስራ በመስቀል ላይ የሰራውን የማዳኑን ስራ ዋንስ ኤንድ ፎር ኦል ለዘላለም የሰራውን ይልቁንም በዚህ ዓለም ሲመላለስ የሰራውን ስራ ሚዲየት የማድረጉን ስራ ለዘላለም ሚዲየተር ነው ብለው የሚሰናከሉ ከሆነ እና እመቤታችን ሚዲየተር አይደለችም ብለው የሚሰናከሉ ከሆነ እየነገሩን ያሉን እኛ ኒዮፕላቶኒስቶች ነን። በወልድ በኩል ነው ወደ አብ የምንሄደው ብለን ነው እንጂ የምናምነው እራሱ ወልድ መዳረሻ ነው ብለን አናምንም እያሉ እየነገሩን ነው ማለት ነው። እኛ ኒዮፕላቶኒስቶች ነን። ያለው ይቆራረጣል። እየሰማሁ ያምኑትን ተቆራረጠ። በጣም ግሩም ማስረጃ ያቀረብከው ዲያቆን፣ ግን እየተቆራረጥክ ነው። ምናልባት ዲያቆን መዝሙር ያሬድ አሁን እሰማለሁ። አሁን መጣለ። የልጆቹ ቪዲዮ 1 ሰዓት ከ24ኛው ደቂቃ ላይ የልጆቹ ቪዲዮ ላይ 1 ሰዓት ከ24ኛው ደቂቃ ላይ ነው ይሄን የሚገኘውና እነሱ እየተቹ ያሉት ወልድ መዳረሻ አይደለም፣ በወልድ በኩል ነው ወደ አብ የምንቀርበው በማለት የወልድን ኦቶሪቲ የሚጋፉትን ነው እየተቹ ያሉት ልጆቹ ማለት በቪዲዮ ውስጥ ይሄ ሐሳብ የተነሳው በወልድ በኩል ወደ አብ እያሉ ወልድ ራሱ መዳረሻነቱን የረሱ ወልድ ራሱ መዳረሻ መሆኑ እሱ ራሱ የምንታረቀው የታረቅነው ከአብ ከወልድ ከመንፈስ ቅዱስ ጋር እንደሆነ ዘንግተው ከአብ ጋር ብቻ እንደታረቀን አድርገው የሚስሉትን ነው እነሱ እየተቹ ያሉት ማለት ነው። ቪዲዮውን መድገም ይቻላል ጊዜ ካለዎት፣ ግን ጊዜ ሰጥተው መልሰው ያደምጡት ይሆናል እና ይሄንን እየተቹ ባሉበት ወልድን መዳረሻ ወልድ ወደ አብ በወልድ በኩል ወደ አብ መቅረብ አይቻልም እንዳሉ ተደርገው መተቸታቸው የምዕመናን ጊዜ ማጥፋት አይሆንም ወይ የሚል ነው የኔ ሂስ። ኦኬ እሺ፣ ይሄው ቪዲዮም እየሰማሁት ነበረ እና እስቲ ኒዮፕላቶኒስቶች ናችሁ ነው የምንላችሁ፣ ኦሪገኒስቶች ናችሁ። የወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ ወደ ራሱ ነው የምንሄደው። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ዘላለማዊ ወደሚሆን ወደ ቅድስት ሥላሴ ነው የምንሄደው። አሌክዛንደር ሽማማነ እሺ፣ ሶሪ የሚጣረቅ ሳላቀ እሺ፣ ምን መሰለ ዲያቆን መሰሎት ሰው እኔ ምናምን አለው ኦርቶዶክሳዊነት መጠን ነው ብዬ አምናለሁ። ንግግራችን ራሱ በጣም ጥንቃቄ ይፈልጋል። ለምሳሌ የቤተክርስቲያኗ ትምህርት ነው ምን የሚለው ትምህርት ያ በወልድ ወደ አብ እንደርሳለን ወይም በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን የሚለው የቤተ ክርስቲያኗ ትምህርት ነው። ውዳሴ ማርያማችን ላይ ያለ ኪዳናችን ላይም አለ። ስለዚህ አንድ ሰው ሌላም ሰው ለመንቀፍ ይሁን ምንም ይሁን ያ በወልድ ወደ አብ አንመጣም ብሎ ከተናገረ ትክክል አይደለም፣ ከመነሻውም ትክክል አይደለም። አሁን እንደዚህ የሚሉትን ሰዎች መቃወም ካስፈለገ ምንድነው ማለት ያለብን እኛ እንደ ኦርቶዶክሳውያን በወልድ ወደ አብ እንደምንመጣ ወይም በወልድ ከአብ ጋር እንደምንታረቅ ምናምን። ምክንያቱም ምንድነው የምንለው በክርስቶስ ከባህሪ አባቱ ከአብ ከባህሪውቱ ከመንፈስ ቅዱስ ታረቀ አይደለም የምንለው። ስለዚህ ልክ እንደ ክርስቲያን እንደ ኦርቶዶክስ እንደው ማለት ያለብን
ኢየሱስ ክርስቶስ ከአብ ጋር አስታራቂ ነው፣ ከመንፈስ ቅዱስ ጋርም አስታራቂ ነው፣ እንዲሁም ከራሱ ጋርም አስታራቂ ነው። በመጽሐፍ ቅዱሳችን ያ በወልድ ወደ አብ እንመጣለን ወይም በወልድ ከአብ ጋር እንታረቃለን ይላል። የቤተ ክርስቲያኗ ትምህርት ነው። ይሄ ተርሚኖሎጂዎቻችንና ንግግሮቻችንን ካልመጠን ነው እንዲህ የሚባል ነገር የለም የሚለው ሐሳብ በራሱ ትንሽ ያፈርሳል። ልክ ባለፈው እነዚህ ወንድሞቻችን ድንግል ማርያም ጋር ይሄ በባህሪዋ ከሚል ጋር የተያዘ ሰምታችኋል እና እሱ ላይ በቂ ነገር ስላስቀመጣችሁ አልሄድም። ምጥንነት ከሌለው ንግግራችን፣ ልክነት ከሌለው ኦርቶዶክሳዊ ልኬት፣ ኦርቶዶክሳዊ ምጥንነት ከሌለው እኔም ልሁን ማንም ይሁን ስህተት ውስጥ እንገባለን። ኢቭን አድሬስ ልናደርገው የምንፈልገው እንኳን ሌላ ምንፍቅና አካል ወይ ሌላ ምንፍቅና ሴክት እንኳን ቢሆን ትምህርቱ የለም ብለን ከጀመርን ችግር ውስጥ እንገባለን። ያለ በወልድ ወደ አብ መምጣት መቅረብ የሚባል ነገር የለም ብዬ ከጀመርኩ ኖፕ ይሄ ትክክል አይደለም፣ የቤተክርስቲያኗ ትምህርትም አይደለም። አድሬስ የተደረጉት አካሎች ሌሎች ተቃዋሚዎች ናቸው ከሆነ ኦኬ። ግን ትምህርቱን ግን የለም ብሎ ከተጀመረ ግን ያ መሰለኝ ኮንፊውዥን የፈጠረውና እኔ በዛ ነው የምንረዳው። ዲያቆን ምናልባት መዝሙረ ያሬድ እዚች ጋር ምናልባት ያው ሚስ ሪፕሬዘንት እንዳታደርጋቸው ምክንያቱም ስላላሉ እኔ አላሉማ ያላሉት ነገር ስለሆነ በወልድ ወደ አብ መቅረብ አይቻልም ብለው አላሉ። ቪዲዮን ቃል በቃል እንደው ብትሰማው በጣም ደስ ይለኛል። ያሉት ምንድን ነው የሚለውን እንደው ደግመህ ብትከፍተው ደስ ይለኛል። ያሬዲ እሺ፣ ልክፈተው፣ ችግር የለውም። ይክሻ ላይ ብንተቻቸው መልካም ነው ብዬ አስባለሁ። ቆይ እሺ፣ ያው እንዴ ልክፈተው። መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። እሺ፣ ይኸውልህ ሚኪ፣ ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። በወልድ በኩል ወደ አብ አንሄድም የሚባል ትምህርት የለም በቤተ ክርስቲያን። በወልድማ ወደ አብ እንሄዳለን፣ በወልድማ ከአብ ጋር እንታረቃለን፣ ወደ አብ እንቀርባለን። ይሄ የቤተ ክርስቲያኗ ትምህርት እኮ ነው። ወደ አባቱ አቀረበን ይላል ቁ መጽሐፍ ቅዱሱ። ኪዳናችን የሚላል ውዳሴ ማርያማችንም እኮ ይላል፣ ቅዳሴያችን የሚላል ባይዘው ወደ አባቱ አቀረበን እኮ ይላል። በጸሎታችን ሁሉ ጸሎት አለ። ስለዚህ ማለት ያለብን ምንድነው? አዎ ኢየሱስ ክርስቶስ ከአብ ወደ አባቱ አቅርቦናል። ደግሞ ከአባቱ ጋር ብቻም አይደለም ከራሱ ጋርም ደግሞ አስታርቆናል፣ ከመንፈስ ቅዱስ ጋርም አስታርቆናል። ወደ አባቱ አቅርቦናል የሚለው ትምህርት የቤተክርስቲያን ትምህርት ነው። ይሄ ራሱ ከመነሻው ወደ አባቱ አቀረበን አይባልም። እሱ መዳረሻ ነው የሚለው ወደ አባቱ አቀረበን የሚለው አይባልም የሚለው ነገር ትክክል አይደለም። አዎ መዳረሻችን ነው ክርስቶስ። ምክንያቱም ከአብም ከወልድም ከመንፈስ ቅዱስ ጋር ስለሆነ የምንኖረው በይቅርታ የምናገኘው ጸጋን የምናገኘው ከአብም ከወልድም ከመንፈስ ቅዱስ ስለሆነ። ግን በወልድ ወደ አብ እንቀርባለን? አዎ እንቀርባለን። በጣም ይቅርታ አድርጉልኝና በጣም እሺ። መዝሙር ሰላም ነው። እንዴት ነው? ወደ አብ አንቀር ደህና ነኝ እኔ አባል እግዚአብሔር ይመስገን። ድምጼ ተመልሷል ሚኪ? አዎ ተመልሳለሁ። በጣም ጥሩ መዝሙርዬ። ኢየሱስ ክርስቶስ ይሄ ወንድማችን ሲናገር ወልድ መዳረሻ ነው ብሎ ነው የነገረን አይደለ? ወልድ መዳረሻ ነው ብሎ ሲነግረን ወልድ መነሻ ነው ከሚሉ ሰዎች ተነስቶ ነው። ከኔ የተቋረጠው ሚኪ? እሺ እንደዚህ ላድርግ። እኔ ጋ ነው ስልክ እየገባብኝ ነው። አንዴ ስልኩን ላቋርጥ። መዝሙርዬ ቀጥሉ እናንተ። ስልኩን ላስተናግድ። እሺ አይሉኝም። ኦኬ በቃ ችግር የለም። አሁን ተመልሻለሁ መሰለኝ። ኔትወርክ ትንሽ እያስቸገረኝ ነበር። አይ ቲንክ ዲያቆን ስቴትመንት ልጆቹ